አሰላሙ አለይኩም ወረሕመቱላህ። እንግዲህ ባለፈው ሳምንት ካስታውሳችሁ አንድ ትልቅ ሰው አልፈዋል። ፕሮፌሰር ላጲሶ ጌዴሌቦ ይባላሉ። በሞታቸው በጣም አዝኛለሁ። እውነቱን ለመናገር ለቤተሰቦቻቸው በሙሉ መጽናናትን እመኛለሁ። በጣም ትልቅ የታሪክ ምሁር ነበሩ። ስለሳቸው ጥቂት ነገሮች ብንነጋገር ብዬ ነው። ከዛ አንጻር እንደው ይህን ያክል ትልቅ ስራ ሰርተው ያለፉ ሰው እንዲሁ ሳይወሱ ከሚያልፍ እንደው የተወሰነ ነገር በሚል ነው። አብራችሁ ጥሩ። እንግዲህ በድጋሚ ተገናኝተናል። ዶክተር ላጲሶ ምን ሚና ተጫውተዋል በሚል በጥቅሉ የተጫወቷቸው ሚናዎች የማነሳበት አጭር ፕሮግራም ነው የሚሆነው። ያው እንደ ታሪክ ምሁርነት ብዙ ሚናዎች አሏቸው ዶክተር ላጲሶ ድሌቦ። ግን እኔ ማተኮር የፈለኩት በተለይ ደግሞ ከሙስሊሙ ማህበረሰብ ጋር በተያያዘ የዋሏቸውን ውለታዎች ለሙስሊሙ የዋሉትን ውለታና በተለይ ደግሞ ከዛ ጋር ተያይዞ ያላቸውንም ቁጭት አስመልክቶ ነው ማለት ነው። ስለዚህ ሞር እኔ የምፈልገው ፓርት ላይ አተኩራለሁ። ግን በጥቅሉ ደግሞ የነበራቸውን አስተዋጽኦም እንደዚሁ በሰፊው ማየት ተገቢ እንደሆነ አስባለሁ። በዘርፉ ብቸኛ ናቸው የሚል ሙግት የለኝም። በተለይ ለሙስሊሙ ማህበረሰብ ውለታዎችን በመዋል በኩል ብቸኛው የታሪክ ባለሙያ ባይሆንም ግን እጅግ በጣም ግንባር ቀደም ከሚባሉት የታሪክ ባለሙያዎች ውስጥ እሳቸው አንዱ እንደሆኑ ሁልጊዜም አስታውሶ መሄድ ይገባል ብዬ አስባለሁ። በጥቅሉ ያደረጓቸውን አስተዋጽኦዎች በአራት ከፍለን የተወሰኑትን እጠቅሳለሁኝ። ስለዚህ እንትን ነው በጣም ጥልቅ ስራ አይሆንም። እንዲሁ ዋና ዋና የምላቸውን ነገሮች የመጥቀስ ብቻ ነው የሚሆነው። የመጀመሪያው በጣም ትልቅ ውለታ የዋሉት ችላ የተባሉ የሙስሊም ሱልጣኔቶችን ታሪክ ትኩረት አድርገው ሰርተው በዛ ላይ ታሪክ በመጻፍ የዋሉት ውለታ ነው። እንግዲህ የሙስሊም ሱልጣኔቶች ታሪክ ታውቃላችሁ። በኢትዮጵያ የታሪክ ጸሐፊያን በብዛት እንዲጠለሽ ተደርጎ በብዛትም ትኩረት እንዳይሰጥ የተደረገ የትላልቅ ስልጣኔዎች የታዩባቸው የሙስሊም ሱልጣኔቶች ታሪክ ናቸው። የሀገር ድርና ማግ የነበሩ አሁን ላለችው ኢትዮጵያ ትልቅ ሚና የተጫወቱ ነበሩ። ነገር ግን ያው በአገሪቱ በሚሰጠው የታሪክ ትምህርት ላይ ብዙዎቹ እንዳይካተቱ ተደርጎ ለረጅም ጊዜ ቆይቷል። እንደው ምናልባት ከኢህአዴግ ዘመን በኋላ ነው ብዙዎቹ ነገሮች መውጣት የጀመሩት። በዚህ በኩል ደግሞ ፕሮፌሰር ላጲሶ ድሌቦ ትልቅ ሚና ተጫውተዋል። የሙስሊም ሱልጣኔቶችን ታሪክ እንዲወጣ በማድረግ በኩል በጥቅሉ እንዲሁ ለግራ ለሚገባው ካለ ከሰባተኛው እስከ ዘጠነኛው ክፍለ ዘመን እንግዲህ በዘይላ ባህርላ በሸዋ ሙስሊም ነጋዴዎች ኮሚኒቲዎች የነጋዴ ኮሚኒቲዎች መምጣት የጀመሩበት ወቅት እንደሆነ ይታወቃል። በኋላ ላይ ከአስረኛው እስከ 13ኛው ክፍለ ዘመን ደግሞ የማክዙማውያን ስርወ መንግስት ተቋቋመ። በዚህ ስርወ መንግስት ውስጥ እንግዲህ ትልቅ የነበረው የሸዋ ሱልጣኔት ነበር። ከትላልቅ እንግዲህ ከተሞችም ምኖችም የነበሩት ትልቅ ሱልጣኔት ነበር ማለት ይቻላል። ከ13ኛው እስከ 15ኛው ክፍለ ዘመን ደግሞ የወላስማውያን ስርወ መንግስት መቋቋሙ ይታወቃል። በዚሁ ደግሞ ዋናው ሱልጣኔት የነበረው የኢፋት ሱልጣኔት ነበር። ይህም እንደዚሁ ትልቅ የሚባል እና የሸዋውን ሱልጣኔት ስክሲድ ያደረገ መሆኑ ይታወቃል። ከ15ኛው እስከ 16ኛው ክፍለ ዘመን ደግሞ የወላስማውያን ስርወ መንግስት ከተዳከሙ በኋላ ድጋሚ ማገገም የጀመሩበት ወቅት እንደሆነ ይታወቃል። እዚህ ላይ ደግሞ ትልቁ ጎልቶ የሚወጣው የአዳል ሱልጣኔት ነው። እንግዲህ የኢማም አህመድም የሌሎችም ተያያዥ አሚሮች ገናና ታሪኮች በዚህኛው ወቅት ውስጥ ያለፉ መሆናቸው ይታወቃል። ከ16ኛው እስከ 17ኛው ደግሞ የተከፋፈሉ አገዛዞች ነበሩ። ኦልሞስት ከኢማሙ ሞት በኋላ ብዙዎቹ ነገሮች የተዳከሙ ስቴቶች የነበሩበት እና ፍራግመንትድ የነበሩበት ነበር። የደዋሮ ስቴት፣ የባሌ ስቴት፣ የሀዲያ ስቴት፣ የፈጠጋር ስቴት እና የአርጎባ ከተሞችን ጨምሮ የተለያዩ ስቴቶች በዚህ ወቅትም ቢሆን እንደነበሩ ይታወቃል። ከ16ኛው እስከ 17ኛው ክፍለ ዘመን በነበረው ማለት ነው። ከዛ በኋላ ደግሞ ከ17ኛው እስከ 19ኛው ክፍለ ዘመን የወላስማውያን ስርወ መንግስት በድጋሚ የሐረር ኤሚሬት ላይ የሰፈሩበት ሐረር ደግሞ እጅግ በጣም ገና የወጣችበት በዓለም አቀፍ ደረጃ የሙስሊሙ ማዕከል የእውቀት ማዕከል ተደርጋ የወጣችበት እና ግዙፍ ስልጣኔ የገነባችበት መሆኑ ይታወቃል። እነዚህ እንግዲህ ሁላ ታሪኮች በኢትዮጵያ አሁናዊ ማንነት ላይ ያላቸው
ሚና ሆን ተብሎ እንዲረሳ የተደረጉና በታሪክ ገጾች ውስጥ ተቀብረው እንዲቀሩ የተደረጉ ነበሩ። ነገር ግን በፕሮፌሰር ላጲሶ እና በሌሎችም ጀግና የታሪክ ምሁራኖች ትግል ያ ታሪክ በተወሰነ መልኩ የፀሐይ ብርሃን እንዲያገኘው ሆኗል እና ሆን ተብሎ ኢትዮጵያን የቀረጹ ናቸው። እነዚህ ማንነቷን የበየኑ ናቸው። ሶሻል ኮንትራክቷን የገነቡ ናቸው። ግን በታሪክ ውስጥ ሚና እንዳይኖራቸው ተደርጎ ነበር። ያንን አንከቨር በማድረግ በብዕራቸው ክፉኛ ከታገሉ ሰዎች ውስጥ አንዱ ፕሮፌሰር ላጲሶ ናቸው። ከዛ አንጻር ትልቅ ቦታ የሚሰጣቸው ናቸው። በጥቅሉ የሙስሊሙን ብቻ አይደለም። በነገራችን ላይ እኔ ሞለስቱን አጉልቼ መጥቀስ ስለፈለኩ እንጂ ፕሮፌሰሩ በአጠቃላይ ደቡባዊ ኢትዮጵያ ላይ የተደበቁ ታሪኮችን አጉልተው በማውጣት ወደ ሜንስትሪሙ በማውጣት ይታወቃሉ። ውለታቸው በትውልድ የሚዘከር የሚያደርገውም ይሄ ነው። በታሪክ ላይ ይከተሉ የነበሩት ፍልስፍና ይታወቃል። ፓን ኢትዮጵያኒስት ነበሩ። ኢትዮጵያ የሁሉም ማህበረሰቦች ውጤት ናት፣ የሰሜናዊ ብቻ ሳይሆን የደቡባዊውም ውጤት ናት ብለው ያችን ኢትዮጵያ ደግሞ የጋራ የሚያደርጓት የተለያዩ ማንነቶች መልቲካልቸራል የሆነች አገር መሆኗን የሚያቀነቅኑ ከዛ አንጻርም ብዙ ታሪክንም የታሪክ ፍልስፍናቸውንም በዚሁ መስመር ላይ ገንብተው የቆዩ ብዙ ተማሪዎችን ያፈሩ ናቸው። በዓለም አቀፍ ደረጃ ትላልቅ ዩኒቨርሲቲዎች ላይ የተማሩና ያስተማሩ ናቸው። የህይወት ታሪካቸው ይመስጣል። ምናልባት ከ13 ዓመት በፊት ድሬ ቲዩብ ላይ ያደረጉትን ቃለ መጠይቅ ብታዩት፣ ድሬ ቲዩብ አልኩኝ ይቅርታ፣ ኢቢኤስ ላይ ያደረጉትን ቃለ መጠይቅ ብታዩት ብዙ ስለ ኢትዮጵያ ታሪክ ያላቸውን ፍልስፍና በስፋት ማየት ይቻላል እና በዛ ደግሞ ብዙ ዋጋም ከፍለውበታል። መጽሐፍቶቻቸውን ለማሳተም ብዙ ትግል ነበረባቸው። ይሄ ማህበረ ፖለቲካ ውስጥ ገኖ ከወጣው ኢስታብሊሽመንት ዋናው ስርዓት ጋር ብዙ ትንቅንቅ አካሂደው ነው ወደዛ እንትን ያደረጉት። በጣም አብዮተኛ ናቸው። በጣም ፓሽኔት ናቸው በሚሰሩት ስራ። ከዛ አንጻር በጣም ትልቅ ለትውልድ የሚዘከር ስራ ሰርተዋል። እንትን ነው በዋነኝነት ታሪክን እንዳለ ማስቀመጥ አለብን ብለው ያምናሉ። ታሪክን እንደነበረ የአንድ የታሪክ የተመራማሪ ወገንተኛ መሆን የለበትም፣ ያለውን ነገር በትክክል ማስቀመጥ አለበት በሚል በጣም እንትን ይሉ ነበር። የኢትዮጵያ ታሪክ ደግሞ በፖለቲካ የተቃኘ ታሪክ በመሆኑ ያንን ነገር ሰብረው ለመውጣት ብዙ ትግል አድርገዋል። በተለይ ደግሞ እንደምታውቁት የፖለቲካው ታሪክ ብቻ ነው በብዛት ሲጻፍ የምናየው። እሳቸው ግን የህዝብም ታሪክ ላይ በጣም አተኩረው ህዝቦች የነበራቸውን መስተጋበር መዘገቡ ላይ በጣም ብዙ ትኩረት ሰጥተዋል። ይሄ በጣም ትልቅ ሪስፔክት ሊያስደርጋቸው የሚገባ አስተዋጽኦ ነው ተብሎ ይታሰባል። እና ታሪክ ላይ ያላቸው ፍልስፍና ራሱ በጣም ጥሩ እንደነበር በሰፊው ቃለመጠይቁ ላይ ብታዩት ግልጽ ይሆንላቸዋል ብዬ አስባለሁ። ሁለተኛ ትልቁ የሰሩት ለኢትዮጵያ የዋሉት ለኢትዮጵያ ሙስሊሞችም ጭምር የዋሉት ትልቁ ውለታ የጠለሸውን የኢማም አህመድን ታሪክ እንዲስተካከል ያደረጉት ትግል ነው። እንግዲህ ታውቃላችሁ ኢማም አህመድ ወይም ደግሞ በኢትዮጵያ አጠራር ግራኝ አህመድ ኢትዮጵያ ላይ በታሪክ ውስጥ የፈለጉትን እንትን ይሄ ታሪክ ውስጥ ያረበቡት አካላት የፈለጉትን ትርክት ለመገንባት እና ሙስሊሙን ደግሞ በቋሚነት ለማስገለል የሚጠቀሙበት የማግለያ ታሪክ ነበር። በዋነኝነት ሙስሊሙ ሀገሪቱ ላይ ትልቅ ጥፋት አጥፍቶ የሆነ ይቅርታ መጠየቅ እንደሚገባው አይነት ትርክት ለረጅም ጊዜ ቆዩ። ከቀዳማዊ ኃይለ ሥላሴ ዘመን ጀምሮ እንደዛ አይነት ትርክት ተገንብቶ ቆይቷል እና ሁልጊዜ ሙስሊሙ ጥፋተኝነት እንዲሰማው ሁልጊዜ ለማሸማቀቅ የኢማም አህመድን ታሪክ በጣም አጠልሽቶ ሀገሪቱ ላይ በጣም በጣም ብዙ ጥፋቶችን ያደረሰ በቃ ኢትዮጵያን ሕልውናዋን የቆረጠ ከሰው የወጣ በጣም ግዙፍ ቋጥኝ ድንጋዮችን የሚወረውር በጣም ጭራቃዊ የሆነ እንትን ገጸ ባህሪ ካራክተር ፈጥረው በዛ ላይ ቀርጸው ሙስሊሙን ማስደንገጫ ጃስ ማለቻ ማሸማቀቂያ ተደርጎ ለረጅም ጊዜ ጥቅም ላይ ሲውል ቆይቷል። ዶክተር ላጲሶ ይህንን ትርክት ታግለዋል። እሳቸው ብቻቸውን አይደለም፣ ነገር ግን ከታገሉት ውስጥ አንዱ እሳቸው ናቸው። በተለይ ሜይንስትሪሙ ላይ ይህንን ትርክት ይዘው ወጥተው ኢማም አህመድ ልክ እንደ ሌሎች የኢትዮጵያ መሪዎች ነበር። ኢትዮጵያን አንድ የማድረግ እቅድ ነበረው። አሁን የምናውቃቸውን 4 አገራት ጭምር ከሶማሌ እስከ ሱዳን ድረስ እስከ ሱዳን ጠረፍ ከታች ኦልሞስት ከኢትዮጵያ ጫፍ ጀምሮ ጅቡቲን ጨምሮ እስከ ሰሜን
ድረስ በአንድ አስተዳደር ስር የገዛ ትልቅ ንጉሥ ነበር ብለው ያመጣሉ። ስለዚህ ከሌሎች ኦልሬዲ ስታብሊሽድ የሆነ ስም ካላቸው ንጉሳን መካከል እንዲገባ እና ይሄ እሱ ላይ የተገነባው የሆነ ጭራቃዊ ምስል ለረጅም ጊዜ የተፈጠረው ትርክት እንዲሰበር በጣም ብዙ ትግል አድርገዋል። ይሄ ትግላቸውም አሁን ላይ ኦልሞስት የተሳካላቸው ይመስላል። ሙሉ በሙሉ ባንል እንኳ ማለት ነው። እና አሁን ላለችው ኢትዮጵያ ድንበራዊ ማንነት መሰረት የጣለው ኢማም አህመድ መሆኑን ማንነቱን ለማጠልሸት ጭራቃዊ ገጽታ የተሰጠው መሆኑን ፊት ለፊት በመናገር በመጻፍ በዚህ በኩል ብዙ ሚና ተጫውተዋል እና ያንን ትርክት ለመስበር ያደረጉት አስተዋጽኦ ትልቅ ነው ማለት ይቻላል። አሁን ላይ ሙስሊሙን በአህመድ ግራኝ ምናምን ትርክት ለማሳቀቅ ምን የሚሉ ነገሮች አሁን ላይ መሳቂያ ነው የሚሆኑት እንጂ ማንም እንደ ድሮ የሚሸማቀቅ ምን የሚል የለም። ይሄ እንግዲህ የነ ዶክተር ላጲሶ እና የሌሎችም ባልደረቦቻቸው ትግል ውጤት መሆኑን መረዳት ያስፈልጋል። ምናልባት ቃለመጠይቁን ሳይ ግርም ያለኝ እሳቸው በነገራችን ላይ ብዙ እምነት የላቸውም። በሚሽነሪ ትምህርት ቤቶች ውስጥ ረጅም ጊዜ ያደጉ ነበሩ። በኋላ ላይ ግን ሞር ከእምነት ብዙም ወደ አቴስት አይነት አመለካከት እንዳላቸው ነው የሚታወቀው። ከዛ ውጭ ግን ቤተሰቦቻቸው ያው የሀዲያ ሰው ስለነበሩ እናታቸው ሙስሊም እንደነበረች ሲጠቅሱ አይቻለሁ። አባታቸው ወይ በእናታቸው ሙስሊም እንደነበሩ ይታወቃል። የስማቸው ራሱ አስገራሚ ታሪክ አለው። አሁን ብዙ ጊዜ ዶክተር ላጲሶ ጌ ደሌቦ ነው የሚባለው እና ጌ የምትባለው ለምንድነው በነጥብ ተደረጋ የገባችው እንትን የሆንብን ነበር። ጌታሁን የሚል ስም በልጅነታቸው ላጲሶ የሚለውን ስማቸውን ትምህርት ለመማር ሲባል መቀየር እንደነበረባቸው ይህንንም እሳቸው ያነሱታል። ስም መቀየር ግዴታ ነበር። የአባት ስም እንኳ ባይቀየር የተማሪው ስም ግን የመቀየር ግዴታ ስለነበር ያው የኢትዮጵያ እንግዲህ ማንነት ማቅለጥ ላይ አሲሚሌሽን ላይ መሰረት ያደረገ ማህበረ ፖለቲካዊ ስርዓት የተገነባ ስለነበር እንዲህ አይነት ስሞች አይፈለጉም ነበር። ስለዚህ እሳቸውም ትምህርት ለመማር ሲሉ ያው ስማቸውን ጌታሁን ተብሎ በግድ እንደተጫነባቸውና ያንን ስለጠሉ ላጲሶ የሚለውን ኦሪጂናል ስማቸውን ሪቴን እንዳደረጉ ግን ደግሞ የተደረገውን የማስገደድ እና ስም የማስለወጥ ስራም ፕሪዘርቭ አድርጎ ለማቆየት ጌ የምትለዋን እዛው ተጠብቃ እንድትቆይ እንዳደረጉ በሰፊው ያብራራሉ። በዚህ የተነሳ ከፓስፖርት ከምን ጋር ራሱ ብዙ ችግር ይገጥማቸው እንደነበር ያነሷቸው ነገሮች አሉ እና በጣም ኢንተረስቲንግ ታሪክ አላቸው። ከዚሁ ጋር በተያያዘ ቀላል ጊዜ አይደለም። በነገራችን ላይ የኢትዮጵያን ታሪክ ለ71 ዓመታት በላይ ነው ያጠኑት። እንግዲህ ከ71 ዓመት በላይ በታሪክ ምርምር ማድረግ በጣም የሚገርም ነገር ነው። ሁሌም ከ11 ሰዓት በኋላ ሌሊት ይነሳሉ። ማንበብ ነው፣ መመራመር ነው። በጣም የሚገርም ስብዕና የነበራቸው ሰው ናቸው። በጥቅሉ በጣም ኢንተረስቲንግ የሆነ ስብዕና የነበራቸው ሰው መሆኑ ይታወቃል። ከዛ አንጻር በኢማም አህመድን ትርክት በመስበር በኩል ትልቅ ሚና እንደተጫወቱ ጠቅሶ ማለፍ ይገባል። ሶስተኛ የኢትዮጵያ ብሔር ብሔረሰቦች ጥናት ኢንስቲትዩት በደርግ ዘመን እንዲመሰረት እንደዚሁ የተጫወቱት ሚና ከዛ በኋላ ለመጣው የፌዴራሊዝም ስርዓትም መሰረት የጣለ መሆኑ እንደ ትልቅ ውለታ የሚታይላቸው ነው። ታውቃላቸው የብሔር ብሔረሰቦችን ጥያቄ ደርግ መጀመሪያ ላይ ችላ ብሎ አቆይቶት ነበር። መጨረሻ ላይ ግን ማጣፊያው ሲያጥርበት ተቋም አቋቁሞ ማስጠናት ጀመረ። 80ዎቹ መጀመሪያ ላይ የተቋሙ ጥናቶች ለኢህአዴግ ፌዴራሊዝም መሰረት እንደጣሉ የሚያነሱ ምሁራን አሉ እና ዶክተር ላጲሶ በዚህ ተቋም ምስረታ ላይ የተጫወቱት በጎ ሚና እንደዚሁ በታሪክ እንዲወሱ ያደርጋቸዋል ብዬ አስባለሁ። አራተኛ ሀረር እንደ ታሪክ ማዕከልነቷ የክልልነት እውቅና እንድታገኝ ያደረጉት ተጋድሎ እንደ ትልቅ ውለታ ከሚቆጠርላቸው ነው። ልዩ ታሪክ ያላት ማዕከል ነበረች። ታውቃላችሁ ሀረር ኦልሞስት ዓለም አቀፋዊ ማዕከል የነበረች የራሷ ስልጣኔ የነበራት የራሷን ሳንቲም ታትም የነበረች የራሷ የመዝገብ ስርዓት የነበራት ዓለም አቀፍ ግንኙነት የነበራት እጅግ በጣም አንጸባራቂ ስልጣኔ የነበራት ሀገር ናት። በፊት ግዛት ነበረች። ያው በኋላ ላይ በምኒልክ ወረራ በኋላ በጨለንቆ ጦርነት እንግዲህ ታውቃላችሁ ሀረር ብዙ ነገሯ እንዲሰረዝ ተደርጓል። ክብሯ እንዲወርድ ነዋሪዎቿ እንዲበተኑ በማድረግ ደግሞ አፄ ኃይለ ሥላሴ በጣም ብዙ ስትራቴጂካዊ የማሰደድ የማባረር ስራዎችን ሰርተዋል። አሁን ላይ ሀረር ላይ ኦልሞስት ሀረሪ ማህበረሰብ ቁጥር እጅግ በጣም እንዲመናመን ያደረጉት አፄ ኃይለ ሥላሴ መሆናቸው ይታወቃል። ምኒልክም ቢሆን ያንን የሀረርን ሌጋሲ ለመሰረዝ ለማደብዘዝ እነ ራስ መኮንን ጭምር ብዙ ልፋት ያደረጉባት
እንደነበር ይታወቃል። ፌዴራሊዝም ስርዓቱ ሲቆም ሀረር የራሷ ክልል ይገባታል በሚል በዛ በኩል ትግል እንዳደረጉ ፕሮፌሰር ላጲሶ ይታወቃል። ይህም እንደዚሁ ለኢትዮጵያ ሙስሊም በአጠቃላይ ለአገሪቱም ከዋሉት ውለታዎች አንዱ እንደሆኑ ሊታወቅ ይገባል። እንዲህ የመጨረሻው ፓርት የማነሳው ዶክተር ላጲሶ በስራዎቻቸው የከፈሏቸው መስዋዕትነቶች ነው። እንግዲህ ከምሁራን ሰርክሎች እንዲገለሉ ተደርገዋል። ምሁራን መካከል አንፖፑላር እንዲሆኑ፣ ኢንፈመንስ እንዲሆኑ፣ እንዳይወደዱ፣ ብዙም መቀላቀል እንዳይችሉ ተደርገዋል። ለምን ከተባለ በወቅቱ ኢትዮጵያን ይገዛ የነበረው ማህበረ ፖለቲካዊ ስርዓት ኢስታብሊሽመንቱ ኖት ነሰሰሪሊ የግድ መንግስት ማለት አይደለም፣ ግን ኢስታብሊሽመንቱ ያ መሪው የልሂቃን ቡድን የእሳቸውን ፕሮጀክት ሊቀበል የሚችልበት ትከሻ አልነበረውም። ምክንያቱም እሳቸው ያደረጉት እንቅስቃሴ ታሪክ በትክክል በእውነተኛ ገጽታው ይታይ ነው። ያንን ደግሞ የሚቀበል ማህበረ ፖለቲካዊ ስርዓት አልነበረም። ስለዚህ ከምሁራን ሰርክሎች በተደጋጋሚ እንዲገለሉ ተደርገዋል፣ እንዲገፉ ተደርገዋል። ይህን የግል ስትረግላቸውን ባደረጓቸው ቃለ መጠይቆች ላይ በጣም ብዙ ገልጸውታል። ከአዲስ አበባ ዩኒቨርሲቲ እንዲገፉ ተደርገዋል። መጀመሪያ ላይ ያስተምሩ እንደነበር ይታወቃል። በኋላ ላይ ግን ሲስተማቲክሊ ተገፍተው እንዲወጡ ተደርገዋል። በተለይ ደግሞ የኢማም አህመድ ትርክት በማስተካከል የጠለሸ ገጽታውን በማከም በሰሩት ስራ ምክንያት እሳቸው እንደሚናገሩት በቤተ ክህነት ሰዎች ጭምር ከፍተኛ መገለል እንዲደርስባቸው እንደተደረገ ያነሳሉ። ብዙ ጣጣ እንዳመጣባቸውና ብዙ የመገለል የማስገለል ስራ እንደተሰራ ይናገራሉ። በተለይ ደግሞ በዩኒቨርሲቲዎችም በሌሎችም ቤተ ክህነት የነበራት ኃይል ይታወቅ ከነበረ በተለይ ደግሞ የኢማም አህመድ ትርክት ጋር አያይዞ የሰሩት ነገሮች ላይ በጣም ሲሪየስ የሆነ ተቃውሞና የማግለል ስራ ደርሶባቸዋል። እሳቸውም በዚህ ብዙ ይቆጩ እንደነበር እና ቤተ ክህነት እንዳገለለቻቸው ደጋግመው እንደሚናገሩ ይታወቃል። በግልም የሚያወሯቸው ሰዎች ይህንን ነገር ደጋግመው ይገልጻሉ። ለምን ከተባለ የገጽታ መጠልሸቱ ስራ የኢማም አህመድ ፕሮጀክት ዝም ብሎ በባዶ የተፈጠረ አይደለም። ሙስሊሞችን ለማሸማቀቅ ሙስሊም ጠል የሆኑ አካላት የፈጠሩት ትርክት ነው። ለረጅም ጊዜ ኢትዮጵያ ላይ ጥቅም ላይ ሲውል የነበረ ያንን ፕሮጀክት የተቃረነ ሁሉ እንዲጠለሽ ይደረጋል። ስለዚህ ፕሮፌሰር ላጲሶም ይህንን ትርክት የታገሉ በመሆናቸው እንዲጠለሹና ከምሁራዊ ሰርክሎች ውስጥ እንዲገለሉ ተደርገዋል። ስለዚህ ቀላል አይደለም፣ ትልቅ መስዋዕትነት ነው የከፈሉት። እንኳን እሳቸው ይቅርና በቤተ ክህነት ውስጥ በጣም ትልቅ ሚና የነበረው በማህበረ ቅዱሳን ብዙ ይንቀሳቀስ የነበረው መዋዘ ጥበባት ዲያቆን ዳንኤል ክብረት እንኳ የኢትዮጵያ መሪ መሆኑን መቀበል አለብን በማለቱ ሰልሟል ተብሎ ሲሰደብ እንደነበር ታስታውሳላችሁ። እነ ዘመድኩን እነማ አልቀሩም ዳንኤል ክብረት ሰልሟል ብለው ከነጭራሹ ከሃይማኖቱንም እስከ መቀማት ድረስ እንደደረሱ ታስታውሳላችሁ። በምን የተነሳ የዛሬ 2-3 ዓመት አካባቢ በፊት ያው ዲያቆን ዳንኤል ክብረት ወጥቶ ቃለ መጠይቅ ሰጥቶ ነበር። በቃ ይሄ የድሮው አካሄድ ትክክል አይደለም። ኢማም አህመድ ልክ እንደ ሌሎች የኢትዮጵያ ንጉሶች ሁሉ ስህተትም መልካም ስራም የነበረው ግን አገሪቱን ላይ ይገዛ የነበረ አንድ ንጉስ ነው። ይህንን መቀበል አለብን የሚል ትርክት አስተጋብቷል። ይህን ትርክት ደግሞ ቤተ ክህነት ኦፊሻሊም ጭምር ትቃወማለች። ለምን ከተባለ ኢትዮጵያን የመራ ሙስሊም የሚለው ትርክት በራሱ የሚጸየፉ ሙስሊም ጠል አካላት ውስጥ ስላሉ ማለት ነው። ነጃሺ ላይም ተመሳሳይ እይታ ነው ያላቸው። በተደጋጋሚ ነጃሺ አልሰለመም፣ አሳማ የተባለው ንጉስ በፍጹም አልሰለመም የሚል መግለጫ ከቤተ ክህነትም የወጣባቸው ጊዜዎች አሉ። ማለት አንድን የኢትዮጵያ ታሪካዊ መሪ ሙስሊም ነው ማለት እንደ ውርደት ተቆጥሮ ይህንን ትርክት የሚፈጥሩ አካላት ላይ ተጽዕኖ የማድረግና እንዲገለሉ የማድረግ ስራ ሙስሊም ጠል በሆኑ ቤተ ክህነት ውስጥ ባሉ ሰዎች ሲፈጸም ቆይቷል ማለት ነው። ስለዚህ ይሄ እንደዚሁ ችግር እንዲደርስባቸው ካደረጓቸው ነገሮች አንዱ ነው። ያም ሆኖ ግን ዶክተር ላጲሶ አንድ ቁጭት ነበራቸው። እኔ እስካሁን ድረስ የሚቆጨኝ አንድ ነገር ይሄ ነው ብለው በተለያየ ጊዜ ለተለያዩ ሰዎች ይናገራሉ። ከነገሯቸው ሰዎች ከራሳቸው ባገኘሁት መሰረት እኔ ከሁሉም የሚቆጨኝ ይላሉ የኢትዮጵያ ሙስሊሞችን ማዕከል ያደረገ ታሪክ በመጻፌ ምክንያት ቤተ ክህነት እኔን ማግለሏ ሳይሆን የኢትዮጵያ ሙስሊሞች መጽሐፌን አለማንበባቸው ነው ብለው በጣም ይህንን ቁጭት በተደጋጋሚ ይገልጹ እንደነበር። የታገልኩለት ህዝብ
መጽሐፌን አላነበበልኝም። የቀሩኝንም ስራዎች እንኳን እንዲታተሙ ማድረግ አልተቻለም ብለው በጣም ቁጭት ይሰማቸው እንደነበር እንግዲህ የቅርብ ሰዎቻቸው ከራሳቸው ሰምቻለሁ። ማለት እሳቸውን ካወሯቸው ጓደኞቼ በቀጥታ የሰማሁትን ይሄ ማንበብ ተገቢ ነው። የእሳቸውን ስራ ማስነበብ፣ ማስተዋወቅ፣ መጽሐፍቶቻቸውን እንዲተዋወቁ ማድረግ እጅግ በጣም ተገቢ ነው ብዬ አስባለሁ። እንደ ምሁር ፕሮሞት ማድረግ ሌጋሲያቸውን ተጠብቆ እንዲቆይ ማድረግ ተገቢ ነው። እንደ ሙስሊም ማህበረሰብ እንደ ሀገርም ኦፍኮርስ ለሀገርም ትልቅ ውለታ ነው የዋሉት፣ ግን ደግሞ እንደ ሙስሊም ትልቅ ኃላፊነት እንዳለብን ማወቅ ይገባል። ከዛ በላይ ግን ያልታተሙ በርካታ ስራዎች አሏቸው አሁንም ድረስ። ስለዚህ የሙስሊሙ ባለሀብቶች ይህንን ከቤተሰቦቻቸው ጋር በመነጋገር ያልታተሙ ስራዎቻቸው የህትመት ብርሃን የሚያገኙበትን መንገድ መፈለግ እንደ አንድ ማህበረሰባዊ ኃላፊነት የሚታይ ነው። ብዙ ትላልቅ ስራዎች አሏቸው የህትመት ብርሃን ያላዩ። ስለዚህ ይህንን ደግሞ ማድረግ እንዳለብን ለማስታወስ እወዳለሁ። እንግዲህ ገንዘቡ ያላችሁ እንዲህ አይነት ኢንተረስት ያላችሁ ሰዎች እንዲህ አይነት ነገሮችን በመስራት አንደኛ ከእሳቸው ስራም እንደዚሁ ማህበረሰቡም የሚጠቀምበትን መንገድ ማመቻቸት፣ ሌጋሲያቸውን ከፍ ማድረግ የሚጠበቅብን ውለታ እንደሆነ ማስታወቅ እወዳለሁ። ምናልባት ወደፊት ሰፋ ባለ ፕሮግራም ስለሳቸው ስራዎች የማወራበት ወይም ደግሞ መጽሐፍቶቻቸውን እንዲሁ በጥቅሉ የምንዳስስበት ጊዜ እንደሚኖረን አስባለሁኝ። ለዛሬው ግን ያቀረብኩላችሁ ፕሮግራም ይህንን ይመስላል። ይስሐቅ እሸቱ ነበርኩ፣ ጋዜጠኛና አክቲቪስት። ከወደዳችሁት ላይክ እና ሼር ማድረግ እገዛ እንደሆነ ላስታውሳችሁ። ሰብስክራይብ እና ፎሎ ማድረግ በቋሚነት የምሰራቸውን ስራዎች እንድታገኙ ያደርጋል። ከዛ ውጭ ደግሞ የምሰራቸውን ቻነሎች ለመደገፍ የወርሃዊ መዋጮ አባልነት በሶስቱም ፕላትፎርም በዩቱብም በፌስቡክም በቲክቶክም ጭምር ያለ መሆኑን ለማስታወቅ እወዳለሁ። የቪዲዮ ስጦታዎችንም በሱፐር ታንክስም በሌሎችም መስጠት እንደምትችሉ ለማስታወስ እወዳለሁ። እስካሁን አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ወሰላሙ አለይኩም ወራ